ሰላም ውድ ተማሪዎች እንዴት ናችሁ? ቲቸር ሰላም ነኝ። ዛሬ የምሰራላችሁ 12ኛ ክፍል ፊዚክስ ነው። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁ ሆኑ። ባለፈው ክፍለ ጊዜያችን ባለፈው ቪዲዮ ላይ ኢንተግሬት ሰርኪት ሚል ነገር አሳይቻችሁ ነበረ። ዛሬ ኢንተግሬት ሰርኪት አድቫንቴጅ እና ዲስአድቫንቴጁ ምን ይመስላል ወይም ደግሞ advantage and disadvantage of integrated components integrated circuit ምን ሰራባቸው ኮምፖነንቶች ኤሌክትሮኒክስ ኮምፖነንቶች አሉ እንደ ዳዮድ ትራንዚስተር ሬዚስተር ካፓሲተር አይነቶች ማለት ነው እነዚህ ኢንተግሬትድ ሰርኪት ለመስራት የምንጠቀምባቸው ኮምፖነንቶች ያላቸው ጠቀሜታና ጉዳት ምንድነው የሚለው ነው የምናየው ስለዚህ among the four types of components including integrated circuit only a very small amount of space is occupied by diodes and transistors እነዚህ አራት ከላይ ያየናቸው ትራንዚስተር ሬዚስተር ካፓሲተር እና ዳዮድ ናቸው ከነሱ ውስጥ በጣም ትንሽ ቦታ የሚይዙት ዳዮዶች እና ትራንዚስተሮች መጠናቸው ትንሽ ማለት ነው ትንሽ ቦታ ላይ ሊቀመጡ የሚችሉ ማለት ነው ሌሎቹ ሬስ ትራንዚስተር እና ካፓሲተር ሌላውን ቦታ ይዛሉ ማለት ነው the rest is occupied by transistor resistor and capacitor resistor እና ካፓሲተርን ይዘዋል ሌላውን ቦታ ነው as this size increases with their value ማለት ነው so the most obvious advantage of integrated circuit is its small size ዋናው ጥቅሙ የኢንተግሬትድ ሰርኪት ጥቅም ማለት ነው መጠናቸው ትንሽ ነው እንደገና ፓወር ኮንሰፕሽናቸውም ትንሽ ነው ማለት ነው ስለዚህ small size አላቸው as integrated circuit is constructed of chip of semiconductor material approximately 1/8 of an inch square band square ላይ 1/8 ያህል ኢንች ነው የሚይዙት ማለት ነው ለምሳሌ ቺፕ ሴሚኮንዳክተር ቺፕ ሲዘጋጅ ማለት ነው እነዚህ ሴሚኮንዳክተር ቺፖች ብዙውን ጊዜ ለኮምፒውተር ሲስተም ለሚሊተሪ ፐርፐዝ የሚያገለግሉ ናቸው ስለዚህ መጠናቸው ትንሽ ነው ማለት ነው ከሬዚስተር እና ካፓሲተር ተጠቅመን ከምንሰራው ያነሰ ነው ኢንተግሬትድ ሰርኪት ላይ የምናየው ማለት ነው so the integrated circuit has also transformed the calculator from desktop to handheld instrument ለምሳሌ ኢንተግሬት ሰርኪት ላይ ስትመጡ ለምሳሌ ካልኩሌተርን አሁን ከዴስክቶፕ ካልኩሌተር በጣም ትልቅ ጠረጴዛ ላይ ቁጭ አድርገን የምናስብበት ማሰቢያ ካልኩሌተር አለ ከሱ ወደ ሃንድ ሄልድ በእጃችን በትንሹ ይዘን ምንንቀሳቀሳት አይነት ካልኩሌተር እንዲመጣ አድርጎታል ማለት ነው ይሄ የኢንተግሬት ሰርኪት ጥቅም ነው ማለት ነው ሌላው ኮምፒውተር ሲስተምን available in portal model እንዲሆን አድርጎታል computer systems are now available in portal models because of integrated circuit ማለት ነው ኮምፒውተር ሲስተሙን ምቹ እንዲሆን ምቹ በሆነ ሞዴል አስፈላጊ በሆነ ሞዴል ፖርቴብል ሞዴል እንዲዘጋጅ ያገዘን circuit integrated circuit system ነው ማለት ነው this small integrated circuit consumes less power ይሄ በጣም ትንሽ የሆነ integrated circuit ትንሽ ፓወር ነው የሚጠቀም አንዱ ጥቅሙ ይሄ ነው መጠኑ ትንሽ ነው ትንሽ የኤሌክትሪክ ፍጆታ ነው የሚያስፈልገው ለማሰራት እንደገና ደግሞ ኢንተግሬትድ ሰርኪት ላይ የምንጠቀማቸው ማቴሪያሎች በጣም ትልቅ የሆነን ወይም ደግሞ በጣም ይዘነው ለመንቀሳቀስ የሚከብደውን ኤሌክትሮኒክስ ዲቫይስ ወደ ቀላል ኤሌክትሮኒክስ ዲቫይስ እንድንሰራ አግዞናል ማለት ነው ቀላል የሆነ ኤሌክትሮኒክስ ዲቫይስ ዲቨሎፕ እንዲሆን አግዟል ማለት ነው
So integrated circuit very important purpose አለው regarding within a small size, having less power consumption and operating at high speed operation. operate ስናረግ ስንጠቀምበት ፍጥነቱ ከፍተኛ ነው። ኢንተግሬት ሰርኪዩትን መሰረት አድርጎ የተሰራ ኤሌክትሮኒክስ ዲቫይስ ማለት ነው። ከፍተኛ ፍጥነት ይጠቀማል። ስለዚህ ከኮንቬንሽናል ትራንዚስተር ሰርኪዩት የተሻለ ፍጥነት አለው ማለት ነው ኢንተግሬት ሰርኪዩት ላይ። ሌላው the electrons travel time is reduced by direct connection of internal components ማለት ነው። ኢንተርናል ኮምፖነንቶቹ ዳይሬክትሊ ኮኔክት ስለሚሆኑ ኤሌክትሮን ትራቭላንሱን ዊዝ ታይም ሪዲዩስ ያደርጋሉ ማለት ነው። ሶ በትንሽ ፓወር የሚሰሩት ለዛ ነው። ሶ ኮንቬንሽናል ትራንዚስተር ሰርኪዩትን ለምሳሌ ብትወስዱ ከፍተኛ ፓወር ኮንሰፕሽን ነው የሚኖረው። እንደገና ኤሌክትሮኒክስ ታይፑ ደግሞ ሂውጅ ነው፣ ከባድ ነው። ብዙ የኤሌክትሮኒክስ ኮምፖነንት ያስፈልገዋል ማለት ነው። ይሄ አይነት ጠቀሜታ አለው በአጠቃላይ። ሌላው ኢንተግሬትድ ሰርኪዩት አር ሞር አቫይላብል ሞር ሪላየብል ዛን ዳይሬክት ኮኔክትድ ትራንዚስተር ሰርኪዩት። ኮንቬንሽናል ሰርኪዩት ይልቅ ኢንተግሬትድ ሰርኪዩት ተመራጭ ነው። ምክንያቱም in the integrated circuit internal components are connected permanently ማለት ነው። ኢንተርናል ኮምፖነንቶቹ ኤሌክትሮኒክስ ኮምፖነንቶቹ ፐርማነንትሊ ኮኔክትድ የሆኑ ናቸው። so the components are formed at the same time reducing the chance of error. chance of errorን በመቀነስ ነው። በተመሳሳይ ሰዓት ነው ኮኔክት የሚሆኑት ኮምፖነንቶች፣ ስህተት እንዳይኖር ሆኖ ነው የሚቀመጡት ማለት ነው የሚታሰሩት ኤሌክትሮኒክስ ኮምፖነንቶች ፎር ኢንተግሬትድ ሰርኪዩት ዲቫይስ ፎርም ስናረግ ማለት ነው። after the integrated circuit is formed ከተሰራ በኋላ ኢንተግሬትድ ሰርኪዩት ከተሰራ በኋላ it is pre-tested before final assembly. ወደ መጨረሻ ውጤት ከመሄዱ ወይም ደግሞ ለአገልግሎት ከመቀረቡ በፊት ፕሪቴስት ይሆናል። ፕሪቴስት ቀድሞ ይፈተናል ማለት ነው። ኢንተግሬትድ ሰርኪዩት ኮንስትራክት ከሆነ በኋላ ቴስት ይደረጋል። ፕሪቴስት ይሰራል አይሰራም የሚለውን ቀድሞ ነው የሚታየው። ከዛ በኋላ ነው ወደ ፋይናል አሴምብሊ ወደ መጨረሻ ስራ ክንውን የሚገባው ማለት ነው። ሌላው ኢንተግሬትድ ሰርኪዩት reduces the number of parts needed to construct electronics equipment. ኤሌክትሮኒክስ ኢኩዊፕመንትን ለመስራት ወይም በኤሌክትሮኒክስ እቃን ለመስራት የሚያስፈልገውን ማቴሪያል ታይፕ ይቀንስልናል ማለት ነው። ስለዚህ በትንሽ ኤሌክትሮኒክስ ኮምፖነንት አንድ ዲቫይስ ኤሌክትሮኒክስ ዲቫይስ ፎርም ማድረግ እንችላለን ማለት ነው። by what integrated circuit system ማለት ነው። ሌላው it will also reduces the manufacturing cost. integrated circuit መጠቀማችን ደግሞ manufacturing costን ይቀንሳል። አንድ ኤሌክትሮኒክስ ዲቫይስ ለመስራት ምናወጣው ወጪ ይቀንስልናል። ወጪ እንዳናበዛ ያደርጋል ነው። further reducing the cost of electronics equipment. ስለዚህ ብዙ ወጪ ካላወጣነ ደግሞ የኤሌክትሮኒክስ ኢኩዊፕመንቱን ስንሸጠው ዋጋው ውድ አይሆንም ማለት ነው። ሌላው ኢንተግሬትድ ሰርኪዩት ዱ ሃቭ ሳም ዲስአድቫንቴጅ አለው፣ ጉዳትም አለው። አሁን አድቫንቴጁን እስካሁን ድረስ ያየነው ጥቅሙን ነው። ጉዳቱ ደግሞ they cannot handle large amount of current and voltage ነው። ኢንተግሬትድ ሰርኪዩት ላይ ኢንተግሬትድ ሰርኪዩት መሰረት አድርጎ የተሰራ ኤሌክትሮኒክስ ዲቫይስ ከሆነ ላርጅ አማውንት ኦፍ ከረንት እና ቮልቴጅ ፍሎ በሚያደርግበት ሰዓት ይበላሽብናል እቃው። ስለዚህ ይሄ ነው አንድ ጉዳቱ። ላርጅ አማውንት ኦፍ ከረንት ኤንድ ቮልቴጅ
ሃንድል ማድረግ አይችልም። ኤሌክትሮኒክስ ኢንተግሬትድ ሰርኪዩት ላይ የተመሰረተ ኤሌክትሮኒክስ ዲቫይስ ካለን ማለት ነው። ምንድነው የሚያሳየን? ሃይ ከረንት ጄነሬትድ ከሆነ ኤክሰሲቭ ሂት ይኖራል። ስለዚህ ዲቫይሱን ዳሜጅ ያደርገዋል። ከረንቱ ከፍተኛ ከሆነ እቃው ይሞቃል፣ ኤሌክትሮኒክስ ዲቫይሱ ይሞቃል፣ ከዛ ዳሜጅድ ይሆናል ማለት ነው። የግለት ጉልበት እንዲበላሽ ያደርገዋል ነው አንድ። ሌላው ሃይ ቮልቴጅ ብሬክዳውን ካለ ደግሞ ኢንሱሌሽኑን ወይም ደግሞ ኢንሱሌሽን ቢትዊን ቫሪየስ ኢንተርናል ኮምፖነንት እንዲፈጠር ያደርጋል። ኢንሱሌሽን እንዲኖር ማለት መገነጣጠል፣ እነዚህ ኢንተግሬትድ የሆኑ ሰርኪዩቶች እንዲለያዩ ያደርጋል ማለት ነው። ፖቴንሻሉ ከፍተኛ ሲሆን ፋርዘር ኢንተግሬትድ ሰርኪዩት ካንኖት ቢ ሪፓየርድ። ፖቴንሻሉ ከፍተኛ ፖቴንሻል ካለፈ እነዚህ ኢንተግሬትድ የሆነው ሰርኪዩት ስለሚነጣጥለው ፖቴንሻሉ ኢንሱሌትድ ስለሚያደርገው እንዳይጠገን ሁላ ሆኖ ይበላሻል ማለት ነው። ድጋሜ እንዳይሰራ ሆኖ ይበላሽብናል ነው አንድ። ይሄ ሌላኛው ዲስአድቫንቴጅ ነው። This is because the internal component cannot be separated. Therefore, problems are identified by individual circuit instead by individual components. ስለዚህ አሁን እነዚህን ኤሌክትሮኒክስ ኢንተግሬት ሰርኪት ሲበላሽ ሰርኪቱን ነው ኢንዲቪጁዋል ሰርኪቱን ነው አይደንቲፋይ በማድረግ ፕሮብለሙ የምናውቀው ችግሩ መለየት ምንችል እንጂ ኢንዲቪጁዋል ኮምፖነንቱን አይደለም። ካፓሲተሩ ተበላሽቷን ካፓሲተሩን አይደለም ምንም ሰርኪቱ ላይ ምን ችግር መጥቷል የሚለውን ነው የምናይስለው። ኢንተግሬት ሰርኪት አንድ ዲስአድቫንቴጁ ከፍተኛ ከረንት እና ቮልቴጅ ፍሎዊንግን ሃንድል ማድረግ አይችልም ነው። ሌላው ግን ከፍተኛ የሆነ ጠቀሜታ እንዳለው ነው የሚያሳየን። እስከዚህ ድረስ ያለው how integrated circuit will be used to develop to construct every smart electronics devices that will be used for human beings easily as like this. ሌላው እዚህ ጋር የምታዩት subtopic part 6 logic gates and logic circuits ነው የሚለን። ያው logic gates and logic circuits ያው ትራንዚስተር ላይ ባለፈው logic gate transistor and advantage ነው having to have logic gates and logic circuits sit together አብረን ነው እስኪ እዚህ ጋር ምንድነው የሚያሳየን ዲጂታል ኤንድ አናሎግ ሲግናልስ አለ። ያው ሲግናል ዲጂታል እና አናሎግ ሲግናል ታይፑን ስናይ ታውቃላችሁ ዲጂታል ማለት እና አናሎግ ማለት ልዩነቱን ማለት ነው። ዲጂታል ማለት within sinusoidal within a given time interval variation perform ያደርግ ነው። አናሎግ ታይፕ ካልነገረ ደግሞ ስኬል ታይፕ ነው። number with certain scale ነው እንደምናውቀው። ስለዚህ አሁን in electronics and telecommunications signals refers to any time varying voltage current and electromagnetic waves that carries information. You see, two main types of signals encounter in practice are analog and digital. ሁለት ሲግናሎች አሉ፣ አናሎግ እና ዲጂታል የሚባሉ ሲግናሎች አሉ። ለቴሌኮሙኒኬሽን with an electronics device communication perform ለማድረግ ኢንፎርሜሽን carry out ለማድረግ እንጠቀምባቸው ሲግናሎች ናቸው። An analog signal is any continuous signal represents some time varying quantity ማለት ነው። ቅድም እንዳልኳችሁ አናሎግ ሲግናል ማለት any continuous signal ነው represent some time varying quantity ነው። scale ነው scale የሆነ ሲግናል ነው ማለት ነው። So the voltage signals which vary continuously with time are called continuous or analog voltage signal ይባላል። voltage ሲግናሉ ከሆነ continuously vary የሚያደርግ with time ሲግናሉ ምን ይባላል? አናሎግ ቮልቴጅ ሲግናል ይባላል ወይም ደግሞ ኮንቲኒየስ አናሎግ ቮልቴጅ ሲግናል ብለን እንጠራዋለን ማለት ነው።
A typical voltage signal varying as a sinusoidal wave with 0 to 5 volt ማለት ነው so analog signal wave እንለዋለን ማለት ነው an analog signal carries a smooth wave at any time smooth wave with any time carry የሚያደርግ ከሆነ ሲግናሉ analog signal ነው the voltage of signal could take any value ማለት ነው voltage of signal any value with time take ሊያደርግ ይችላል ማለት ነው so analog signalን በዚህ ልክ መግለጽ እንችላለን ነው digital signal ግን a signal that is being used to represent data as a sequence of discrete values ማለት ነው so represent የሚያደርገውን data within a sequence of discrete value at any given time explain የሚያደርግ ከሆነ signalu digital signal ነው it can only take on at most one of a finite number of values ማለት ነው in most digital circuits the digital signal can have two possible values valid value አለው ማለት ነው ሁለት possible የሆነ valid value አለው for digital signal ይሄ ምን ይባላል binary signal or logic signal ይባላል binary signal ወይም logic signal ናቸው ሁለት possible የሆነው valid ዋጋ ያላቸው signal value አላቸው digital signal ነው እሱ binary signal ወይም logic signal እንለዋለን ማለት ነው they are represented by two voltage bands one near a reference value typically termed as ground or 0 volts ሁለት ባንድ አለው voltage ባንድ አለው ይሄ ባይናሪ ሲግናሉ ወይም ደግሞ ሎጂክ ሲግናሉ ሁለት voltage ባንድ አለው አንደኛው ground level ነው ወይም 0 volt ምንለው ground level ላይ ያለው አንድ ነው ሌላኛው ደግሞ value near supply voltage ያለው ማለት ነው supply voltage አጠገብ ያለው ሌላኛው ሎጂክ ሲግናል ነው ማለት ነው it is either low or high near supply voltage አካባቢ ያለው high ሊሆን ይችላል low ሊሆን ይችላል ከሁለት አንዱ ነው የሚሆነው low ከሆነ ሲግናሉ low ከሆነ written as 0 ነው ምንጽፍ o ብለን ነው ምንጽፍ ሲግናሉ low ከሆነ high ከሆነ ደግሞ 1 ስለዚህ ዲጂታል ሲግናሎችን for supply voltage 0 and 1 ነው የምንጠቀም either it might be low having 0 and it might be high it will be written as 1 ማለት ነው ብለን እንገልጻለን ነው ሌላው using computer any information can be turned into a pattern of zeros and ones computer system ላይ logical numberዎች አሉ እነዚህ 0 and 1 ምንላቸው ኮምፒውተር ሲስተም ላይ logical numbers ኮምፒውተር ነምበር ምንላቸው ወይም ደግሞ ሎጂክ ኔትስ ምንላቸው ፓተርኖች አሉ turn in a pattern of zeros and ones using computer any information can be turned into a pattern of zeros and ones ኮምፒውተርን ስንጠቀም እያንዳንዱ ኢንፎርሜሽን turn on የሚሆነው with zeros and one logic ላይ ማለት ነው ስለዚህ ሪካርድ ለምሳሌ picture record music text motion picture can all be turned into a string of zeros and ones and transmitted or stored in the same way turned የሚሆነው with 0 and 1 ነው እንደገና transmitted የሚሆነው ደግሞ በተመሳሳይ ነው with computer system ማለት ነው so here you have the computer receiving
the signal at other end converts it back again. A compact disc, for example, can store music or text or pictures, and all of them can be read using computer. እነዚህ በሙሉ ኮምፒውተርን ተጠቅመን የምናያቸው they will understand its logical system as what with zeros and ones ማለት ነው. You can do all kinds of mathematics using zeros and ones. ብዙ ሂሳብንም መስራት ይቻላል with zeros and ones ማለት ነው. So zeros and ones are the language of computer ምንላቸው for logic system ላይ 0 and 1 ናቸው ማለት ነው. for digital system digital signal ላይ ማለት ነው. ይሄን ነው የሚያሳየን። እዚህ ጋር የምታዩት አለ ሁለት ሲግናል አፕሊኬሽን አለና እዚህ ጋር የምታዩት ለምሳሌ ሳይኖሶይዳል ነው የምታዩት ዌብ አፕሊኬሽኑ። ይሄ አይነት ዌብ አፕሊኬሽን ወይም ደግሞ ይሄ አይነት ሲግናል ፐርፎርማንስ ምንድነው ማለት ነው? አናሎግ ታይፕ ነው። አናሎግ ታይፕ ነው። እዚህ ጋር እንደምታዩት ሳይኖሶይዳል ነው። you have to read the quantities with time ማለት ነው። እዚህ ጋር የምታዩት ደግሞ ይሄ ዌብ ደግሞ የሚያሳየን አናሎጉን ነው። ይሄ ዌብ ዲጂታል ነው የሚያሳየን። እዚህ ጋር የምታዩት አናሎጉን ነው። አናሎግ ታይፑን ነው። how it will be wave appears within a sinusoidal way, and you have to read the quantity with time ማለት ነው. so the signal is analog type ነው ይሄ። እዚህኛው ስትመጡ ደግሞ ዌቭ አለ። እዚህ ጋር የምታዩት አለ ፐርፎርማንስ ኢንፎርሜሽን ዲጂታል ነው። ዲጂታል so you have to transmit this with what? with binary signal or with digital or with logic signal ማለት ነው። binary signal ወይም logic signal ተጠቅመን ኤክስፕሌን የምናደርግበት ማለት ነው። with zeros and ones ኮምፒውተር ሲስተም ላይ language of computerን የምንጠቀምበት ማለት ነው። so zeros and ones are used for computers for any information to be turned on in a pattern ማለት ነው። so within computer any information can be turned on by using zeros and ones ሚለውን ዲጂታል ሲግናል ላይ አንደርስታንድ ማድረግ እንችላለን ማለት ነው። so you have to consider that how analog signal and digital signal will be used for every types of electronics and telecommunications. አሁን ቴሌኮሙኒኬሽን በሬዲዮ ላይ ወይም ደግሞ በኤሌክትሮኒክስ ዲቫይሶች ላይ እንዴት እንደምንጠቀምባቸው ኤሌክትሮማግኔቲክ ዌቭ ለምሳሌ ሬዲዮ ላይ አለ አይደል ኤሌክትሮማግኔቲክ ዌቭ so ይሄን አሁን እንዴት አፕላይ እንደምናደርገው within this analog and digital signal understand ማድረግ ትችላላችሁ ኮንሰፕቱን regarding within your environment how it is used and how we identify for analog and digital signals will be understand your lesson like ለምሳሌ እቺን ጥያቄ ያቴ ጥያቄዋ የምትለው what mechanism is used to record and store videos and audio information including musical sounds we often watch or listen ይላል። ምናዳምጠው የሙዚቃ ድምጽን ጨምሮ ቪዲዮ ሪካርድ ስንሰራ ሪካርድ አውዲዮ ኢንፎርሜሽን ሪካርድ ስንሰራ እንዴት ነው ምን አይነት ሜካኒዝም ነው የምንጠቀም ይለናል። ስለዚህ ይሄ ሳይንሳዊ በሆነ መንገድ አሁን ያልኳችሁ ነው። string of zero within computer strings of zeros and ones ነው የምንጠቀመው። you have to consider zeros and ones for string of zeros and ones ይሄ ማለት ነው እዚህ ጋር ያለው ይኸውላችሁ
information can be turned into pattern of zeros and ones for pictures, record music, text, and motion picture can also turn into a string of zeros and ones and transmitted or stored in the same way ማለት ነው። ሶ የምንጠቀመው string of zeros and ones ኮምፒውተር ላንጉጆችን እነዚህን በመጠቀም ትራንስሚት ማድረግ እንችላለን፣ ስቶር ማድረግ እንችላለን፣ ሙዚቃን፣ ቪዲዮን፣ ፒክቸርን within computer system መጠቀም እንድንችል የሚያደርገን ሎጂክ ሲግናላችን as binary signal or logic ሲግናሉ with string of 1 and 0 ነው ማለት ነው። ሌላው እዚህ ጋር የምታዩት ሎጂክ ሲግናሉን ወይም ባይናሪ ሲግናሉን ፖዚቲቭ እና ኔጌቲቭ ሎጂክ ሲግናል የሚሆነው መቼ ነው የሚለውን ነው የሚያሳየን። ፖዚቲቭ and negative logics ይላል። In computing systems, the binary number symbols 0 and 1 binary number symbols 0 እና 1 represents two possible states of circuit ማለት ነው or an electronic device ሁለት state of computer system ነው ያላቸው 0 እና 1 አንደኛው 0 ከሆነ ለምሳሌ አሁን ለምሳሌ 1 ከሆነ ሰርኪት ሲስተማችን 1 ከሆነ ኦን ነው ማለት ነው ሰርኪቱ ኦን ነው ወይም ደግሞ ክሎዝድ ነው 1 ከሆነ so you have to make positive logic circuits ማለት ነው so closed ነው ሰርኪቱ ማለት ነው closed circuit ከሆነ current flow ያደርግበታል ፖቴንሻል አለው ማለት ነው ሃይ ፖቴንሻል አለው ሳይን ፕላስ ነው ሳይኑ ፖዚቲቭ ነው ትሩ ማለት ነው በስቴትመንት ደግሞ ስተዱ ትሩ ማለት ነው ዜሮ ከሆነ ደግሞ ሰርኪቱ ኦፍ ነው ማለት ነው አሁን ኔጌቲቭ ፖዚቲቭ አሁን ማን ነው 1 ነው ኔጌቲቭ ማን ነው 0 ነው ኦፍ ነው ሰርኪቱ እንደገና ሰርኪቱ ኦፕን ማለት ክፍት ነው current flow ያደርግበትም ኦፕን ሰርኪት ከሆነ ስዊች ኦፍ ነው ማለት ነው ወይም ደግሞ ሰርኪቱ ላይ current flow ያደርግም ፖቴንሻል የለውም ሎው ፖቴንሻል ነው ያለው ማለት ነው ሳይኑ ማይነስ ነው ኔጌቲቭ ነው አሁን 1 ፖዚቲቭ ነው 0 ኔጌቲቭ ነው ማለት ነው በስቴትመንት ፎልስ ነው 0 ካላችሁ ሎጂካል ሲስተም ላይ ባይናሪ ነምበሩ 0 ነው ከተባላችሁ ፎልስ ነው ማለት ነው ወይም ሰርኪቱ ኦፍ ነው ብላችሁ አንደርስታንድ ታደርጋላችሁ ማለት ነው ይሄን ነው የሚያሳየን ወደ ኔጌቲቭ ሎጂክ ስንመጣ እዚህ ጋር አሁን ፖዚቲቭ ሎጂክ ነው ያሳየና እዚህ ጋር አሁን ኔጌቲቭ ሎጂክ ላይ ስንመጣ ኔጌቲቭ ይሄ እውነታው ነው ትክክለኛው ነው ይሄ ስለዚህ ፖዚቲቭ ሎጂክ ነው ትክክለኛው አሁን 1 ኦን ነው 0 ኦፍ ነው ካለ ትክክለኛው ሎጂክ ነው አንደርስታንድ የምናደርገው ኔጌቲቭ ተቃራኒ ከሆነ ደግሞ በተቃራኒው ነው አንድ ከሆነ ኦን ነው መሆን የነበረበት አይደል የኦን ተቃራኒ ኦፍ ክሎዝድ ነው ሰርኪቱ ኦፕን ፖቴንሻሉ ሃይ ነው ሎው ተቃራኒ ማለት ኔጌቲቭ ሎጂክ ነው ይሄ ስለዚህ ሁለቱም መገለባበጥ ነው ኔጌቲቭ ሎጂክ ማለት ሎጂኩን እውነታውን ማሳጣት ወይም በተቃራኒው ማውራት ማለት ነው ሰርኪት ሲስተሙ የሚረዳውን አረዳድ ሰርኪቱ ላይ 1 ከሆነ ኦን ነው ብለን አንደርስታንድ ብናደርገው በኔጌቲቭ ከሆነ ደግሞ ኦፍ ነው እንላለን ማለት ነው ሶ ይሄን ኔጌቲቭ ሰርኪት ሎጂክ እንለዋለን ይሄኛው ፖዚቲቭ ሎጂክ ማለት ነው ሎጂኩ በተቃራኒ ኔጌቲቭ ሲሆን እውነታውን ማጥፋት ነው ተቃራኒ መናገር ማለት ነው 1 ኦን ነው የሚሆነው ነበር ኦፍ ስዊቹ ክሎዝድ ነው የሚሆነው ነበር ኦፕን ፖቴንሻሉ ሃይ ነው ነበር ሎው ሳይኑ ፕላስ ነው ነበር ፖዚቲቭ ነው ነበር ማይነስ ስቴትመንቱ ትሩ ነው ነበር አሁን ፎልስ ከሆነ ይሄ ኔጌቲቭ ሎጂክ ነው ማለት ነው 0 ኦፍ ነው አይደል የነበረው እውነታው ፖዚቲቭ አሁን
ኦን ሆነ ክሎዝድ ሃይ ቮልቴጅ ፕላስ ትሩ ስለዚህ በዚህ ሁኔታ ሰርኪዩት ሎጂኩን ሎጂክ ኔጌቲቭ ሎጂክ ኤንድ ፖዚቲቭ ሎጂክ ብለን መግለጽ እንችላለን ማለት ነው if you we say that value 1 stands for 5 volt and value 0 for 0 volt when you have positive logic ለምሳሌ 5 volt ተብሎ ተሰጥቷችሁ 1 stand 1 value of 1 binary number 1 for computer system stands for 5 volt voltage and 0 for 0 voltage ካለን positive logic ነው አይደል ይሄ if on the other hand በሌላ አጠራ we decide that one should represent 0 volt ማለት ነው ተቃራኒውን አሁን 1 stands for 5 volt ብለን የነበረው 1 for 1 0 volt 1 ማለት ለ0 volt ነው 0 ማለት ደግሞ ለ5 volt ነው ብለን ከተናገርን አቃረን ነው ማለት ነው ኔጌቲቭ ሎጂክ ሲስተም ነው ማለት ነው ሲስተሙ ሶ ሎጂክ ሲስተሞችን ልክ አሁን እንዳልኳችሁ ፖዚቲቭ ሎጂክ ሲስተም ፖዚቲቭ ማለት እውነታውን በትክክል ማስቀመጥ ነው ኔጌቲቭ ሎጂክ ሲስተም ደግሞ እውነት በነበረው ተቃራኒ መናገር ማለት ነው ይሄን ያሳያል ሌላው ሎጂክ ጌት ላይ ስትመጡ ሎጂክ ጌቶች የተለያየ ሎጂክ ጌት አለ ዲጂታል ኤሌክትሮኒክስ is a field of electronics involving the study of digital signals and the engineering of devices that use or produce digital signals ማለት ነው ዲጂታል ኤሌክትሮኒክስ ዲጂታል ሲግናል ነው የሚጠቀም እንደገና ደግሞ ሲሰራም ለአገልግሎትም ዲጂታል ሲግናል ነው የሚጠቀመው within the study of digital signal with engineering define device-ን develop ሲያረግ digital signal እንዲጠቀም አድርጎ ነው ማለት ነው this is in contrast to analog electronics and analog signal በተቃራኒ ነው ከአናሎግ ሲግናል ጋር ማለት ነው the simplest digital signal circuit are called logic gates ቀላል የሆነው የዲጂታል ሰርኪዩት አይነት ምን ይባላል logic gate ነው logic gates so an integrated circuit is a collection of logic gates ማለት ነው integrated circuit አሁን የሎጂክ ጌቶች ጥምር ነው ማለት ነው የተለያዩ ሎጂክ ጌቶች ከአንድ ላይ ሆነው ኢንተግሬት ሰርኪዩትን ፎርም ያደርጋሉ ማለት ነው the logic microscope the logic gates are building blocks of digital electronics የዲጂታል ኤሌክትሮኒክስ ቢልዲንግ ብሎክ ወይም ደግሞ ለዲጂታል ኤሌክትሮኒክስ መፈጠር ዋና መንስኤ ሊሆኑ የሚችሉ ሎጂክ ጌቶች ናቸው ማለት ነው each logic gate is made of many microscopic transistors connected together inside a thin slice of silicon በጣም ትንሽ የሆኑ ትራንዚስተሮች ኮኔክትድ ሆነው ይሄን ሎጂክ ጌቱን ዲቨሎፕ ለማድረግ ይረዳሉ ማለት ነው በጣም አነስተኛ የሆኑ ትራንዚስተሮች with together inside thin slice of silicon በጣም አነስተኛ የሆኑ ስስ የሆኑ ሲሊኮኖችን በመጠቀም ማለት ነው they are used in digital electronics to change one voltage level input of voltage into another output voltage አሁን ዲጂታል ኤሌክትሮኒክስ ምንድነው የሚጠቅመው ይሄ ዲጂታል ሎጂክ ጌቶችን ኢንተግሬት በማድረግ ኢንተግሬትድ ሰርኪዩት መስራት for digital electronics ይጠቅማል ስንል ይሄ ዲጂታል ኤሌክትሮኒክስ ደግሞ መኖሩ potential with low voltage potential ወደ output voltage potential ለመቀየር ይረዳል ማለት ነው so here digital electronics to change
one voltage level ወይም አንድ voltage level input voltageን ወደ output voltage explain transformed ለማድረግ ያክሳል ማለት ነው according to some logical statements relating on to them. Thus a logic gate is a digital circuit ማለት which works according to some logical relationships between the input and output logic voltage ማለት ነው input እና output voltage መካከል ይሄ ሎጂክ ጌት ዲጂታል ሰርኪዩት ስንሰራበት ወርክ የሚያደርገው የሚሰራው ወይም አገልግሎት የሚሰጠው some logical relation between input and output voltage ጋር some logic relation perform በማድረግ ነው ማለት ነው the logic gate might have one or more inputs but only one output logic gate አንድ ወይም ከዛ በላይ የሆነ ኢንፑት ሊኖረው ይችላል ነገር ግን አውትፑቱ ሁሉ ጊዜ አንድ ብቻ ነው የሚሆን ማለት ነው አንድ አውትፑት ነው የሚኖረው ሎጂክ ጌቱ ማለት ነው with an integrated circuit ስንጠቀም there is more than one input but the output must be one ማለት ነው the logical statements that logic gates follow are called Boolean expression logical circuit ላይ logical statementን ወይም ሎጂክ ጌቱ የሚከተለው የሎጂካል ስቴትመንት ምን ይባላል Boolean expression ይባላል ማለት ነው ስለዚህ in Boolean algebra the addition sign plus sign is referred to as or plus sign addition sign or ብለን እንወስደዋለን ሎጂክ ጌት ላይ Boolean algebra ላይ or ማለት ነው ፕላስ ከሆነ or እንደማለት ነው Boolean algebra ላይ ወይም ደግሞ ሎጂክ ጌት ላይ ሎጂካል ስቴትመንቱ plus or ነው ማለት ነው the Boolean expression for or is Boolean expression for all or ማለት የor Boolean expression ወይም ደግሞ algebra expression ወይም ደግሞ logic statement y is equal to a plus b ብለን እንደመጻፍ ማለት ነው so y is equal to a plus b will have algebral Boolean algebra or logic statements as what or logic statement እንደሆነ አርገን እንረዳለን ማለት ነው this Boolean expression is read as y is equal to a or b ማለት ነው አሁን y is equal to a plus b ብለን አይደል ያስቀመጥነው plus sign will indicate us for logic statements or አይደል so አሁን y ማን ነው መሆን የሚችል ማለት ነው n ወይም b ነው የሚሆን ማለት ነው so y is equal to a or b ብለን within Boolean expression written የሆነውን መናገር እንችላለን ማለት ነው ሌላው the multiplication sign dot ብለን የምንጠቀመው dot ነጥብ ብለን ነጥብን እንደ multiplication እንደማባዛት የምንጠቀም dot ነው and የሆነውን Boolean expression Boolean algebra and የሚለው ሎጂክ ጌት ያሳያል ማለት ነው ስለዚህ ለምሳሌ y is equal to a times b ብለን a dot b a times b ብለን ብንናገር በBoolean expression ስናነበው ይሄን ምን እንላለን y is equal to a and b ብለን እናነባዋለን y is equal to a and b ብለን and logic gate በመጠቀም እናነባለን ማለት ነው the bar sign እዚህ የምታዩት is referred to as not ሚለውን ይገልጻል Boolean expression Boolean algebra ላይ so the Boolean expression is y is equal to a bar ማለት y is equal to not a ማለት ነው y is equal to a bar ማለት y is equal to not a ማለት ነው so እነዚህን ሎጂክ ጌቶች or gate and gate እና not gateን
እንዴት ኤክስፕሌን ማድረግ እንደምንችል with binary signal expression ወይም ደግሞ ሎጂክ ሲስተም ላይ ሎጂክ ስቴትመንት ኤክስፕሬሽን ላይ አንደርስታንድ ማድረግ እንችላለን ማለት ነው። So the OR gate, AND gate and NOT gate are called basic logic gates ይባላሉ። እነዚህ ሎጂክ ጌቶች OR gate, AND gate and NOT gate are ሎጂክ ቤዚክ የሆኑ መሰረታዊ የሎጂክ ጌቶች ናቸው። መሰረታዊ የሆኑበት ምክንያት ሌሎችን ከነዚህ ተነስተን መመስረት ስለምንችል ነው። ለምሳሌ the NOR gate NOR gateን አሁን ስንሰራ ኖት ኤንድ ጌት ማለት ነው አይደል? ኖር ጌት ኖት ኦር ማለት ነው። ኖት ኦር ኖር ከሆነ ኖት ኦር ነው። ናንድ ጌት ለምሳሌ ኖት ኤንድ ጌት ማለት ነው። እነዚህን ዩኒቨርሳል የሆኑትን ቤዚክ የሆኑትን ተጠቅመን ቤዚክ ሎጂክ ጌትን ተጠቅመን ዩኒቨርሳል ሎጂክ ጌቶችን ማግኘት ስለምንችል መመስረት ስለምንችል ማለት ነው። ስለዚህ እነዚህ ኖር ጌት ኤንድ NAND gate are universal logic gates nacho because our logic gates can be made from combination of NAND and NAND gate or NOR gates. Each of these gates perform a different logical operation ማለት ነው። ስለዚህ you have to identify how the basic logic gates will use to determine the universal logic gates and how different logical operation will appear ሚለውን ያሳያል ማለት ነው። እዚህ ጋር የይዛቸው አንድ ባንድ ለማየት ብንሞክር ኦር ጌት ለምሳሌ እነዚህ ሎጂካል ጌቶችን ኦር ጌት ኤንድ ጌት ኖት ጌት አንድ ባንድ እናያቸዋለን ማለት ነው። ኦር ጌት ላይ ስትመጡ two parallel switches are switches and lamp is connected as shown in the pic. Lamp on if is equal to 1 and lamp off is equal to 0. off የሆነውን ላምፕ አምፖል ሁለት ቲቪ የሆኑ አምፖሎችን ብትወስዱና የበራውን አምፖል 1 ባይናሪ 1 ብላችሁ ብትሰጡት የጠፋውን ደግሞ ኦፍ የሆነውን አምፖል 0 ብለን ብንሰጥ ማለት ነው። ሶ እነዚህ ሁለት ቲቪ የሆኑ አምፖሎች የራሳቸው ማብሪያ ማጥፊያ ያላቸው አይደለ? ስለዚህ ላምፓቸው የተሰራበት ሰርኪዩት ሲስተሙ ወይም ኢንተግሬት ሰርኪዩቱ የተሰራው with OR gate ነው ማለት ነው። ስለዚህ if both switches A and B are open ሁለቱ ስዊች ኦፕን ቢሆን no current will flow through the external wire ማለት ነው። so the lamp is off equals to 0 ማለት ነው። ሁለቱን አምፖሎች ማብሪያ ማጥፋቸውን የሁለቱንም ኦፕን ብታረጉት ማለት ኦፍ ቢሆን ሁለቱ ማለት ነው። ሁለቱ ኦፕን ማለት ክፍት ማድረግ ማለት ማጥፋት ማለት ነው። ስዊች ኦፍ ማድረግ ማለት ነው። ብታረጉት መብራት አይኖርም፣ ካረንት ፍሎ ያረግን በሰርኪዩቱ። ሶ ሁለቱ ከጠፋ ይጠፋል። መልሱ ኢኳልስ ቱ 0 ነው። ሶ ኦር ጌት ነው ማለት ጌታች ሎጂክ ጌታችን if switch A is closed switch B is open switch N closed አርጋችሁ ሰርኪዩቱን ስዊች ቢን ኦፕን ብታረጉት ስዊች A ኦፍ ኦን ነው ማለት ነው። ክሎዝድ ማለት ኦን የሆነ ሰርኪዩት ነው። ስዊች ቢን ኦፕን ማድረግ ማለት ኦፍ ነው፣ ሰርኪዩት ማጥፋት ነው። ስለዚህ ካረንት ፍሎ ያረጋል። the current pass through switch A ማለት ነው። በስዊች A ላይ ካረንት ያልፋል፣ ስዊች B ላይ ካረንት የለውም። ስለዚህ the lamp is on is equal to 1 plus 0 1 ነው ማለት ነው። ኦን ነው ላምፑ፣ አንዱ አምፖል ይበራል ማለት ነው። if switch A is open and switch B is closed switch N open አርጋችሁ ኦፍ አርጋችሁ ማብሪያ ማጥፊያ N switch B closed ብታረጉት ኦን ብታረጉት ምን ይሆናል ማለት ነው? current pass through B and the lamp is on and is equal to 0 plus 1 ነው የሚሆን ማለት ነው መልሳችን። ሶ አሁን ኦር ማለት እንደ አማራጭ ነው የሚወስደው። እዚህ ጋር if both switches are closed lamp is on
ሁለቱ ክሎዝድ ቢሆን ኤ እና ቢ ኦን ቢሆን ሰርኪቱ ሁለቱም አምፖል ይበራል። ሶ 1 + 1 1 ነው የሚሆን ማለት ነው። ሶ logical binary numbers 0 and 1s will used to identify the logical circuit systems having integrated circuit appear like this ማለት ነው። በዚህ ሁኔታ ነው እዚህ የምታዩት ኦር ጌት